ውጪ ጓደኛ አፍቃሪ እንዳለችው ነው ማቀው የሰማሁት ማለት ነው። እሺ ወዳጅ እንዳለችው የምትፈልጉ አንድ መጀመሪያ ቪዲዮ በደንብ አርጋችሁ ላይክ ፈልጋለሁ። በደንብ ላይክ አድርጉት ይሄን ቪዲዮ ያው ተሰምታላችሁ ነገር ቤተሰብ እንግዲህ በጣም በሚገርም ሁኔታ በጣም አስገራሚ መረጃ ነው የደረሰኝ ስለ ሃይሚና ስለ ብሩኬ። ሃይሚ እንግዲህ ያለችበት ሁኔታ በጣም ከባድ ሁኔታ ነው። እንግዲህ እዛው ከቡታጅራ ደውዬ የሰማሁትን ነገር ነው ማሰማችሁ ቤተሰብ። እንግዲህ ሃይሚ ያለችበት ነገር ከባድ ነገር ነው። እንደሰማሁት ከሆነ ያው በብሩኬ ነገሩ በብሩኬ ነው የመጣው። እኔ እንጃ ምን ብዬ እንደምነግራችሁ አላቅም። ያው ብሩኬ እሷ ብሩኬ እንዲሰማው ስላልፈለገች ብቻ ነው በሱ ምክንያት እንደዚህ የሆነች እንዳለ እሱ እንዳይሰማው ነው ይሄን ነገር ደብቃ እያደረገች ያለችው። ለማንኛውም ቤተሰብ አንድ ሰው አለች፣ እሷን ድምጿን ከሰማችሁ ታቋታላችሁ። እሷ ጋር ደውዬ ሁሉን ነገር ተሰማላችሁ ማለት ነው ቤተሰብ። እኔ እንጃ ብቻ አዝኛለሁ በሰማሁት ነገር። እንስማ እስቲ ምን እንደምትል። ታቋታላችሁ ያው ስማውን መግለጽ ነው ፈልግ ያው ጤና ይስጥልኝ እህቴ፣ እንዴት ነሽ? እግዚአብሔር ይመስገን። ሰላም ነሽ? አለን። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እንዴት ነው? ይቅርታ አንዳንድ ጥያቄዎችን ያው ስለነ ብሩኬ ልጠይቅሽ ነበረ። ያው እሺ ካልሽኝ ልጠይቅሻለሁ። እሺ ከይቅርታ ጋር ማለት ነው። እሺ ምንም አይደለም። ያው እያየሽ ነው ብሩኬና ሃይሚ ምን እየሆኑ እንዳለ። እንግዲህ ብሩኬ ጥላው ሃይሚ ሄዳ ነበረ፣ ያው ስለታመመ መታለች። አይተሽዋል ቪዲዮ ማለት ነው። ቆይ ምንድነው የሰማሽው ነገር አለ ወይ? እዛው ነው ያለሽው አንቺ። ያው እንታወቃለን። የዛሬ አመት ነው የዛሬ 2 አመት ተገናኝተን ነበር እኔና አንቺ። እንዴት ነው ታዲያ ብሩኬና ሃይሚ ነገር? ብሩኬ በጣም በሚገርም ሁኔታ ደስ የሚል ነገር የለምና እኔ እንደሰማሁት ከሆነ ውጪ ጓደኛ አፍቃሪ እንዳለችው ነው ማቀው የሰማሁት ማለት ነው። እሺ ወዳጅ እንዳለችው የምትፈልጉ አንድ እህት አለች እና በሷ ምክንያት ችግር ተፈጥሯል እና ሃይሚዬ የኔ እናት ምን እንደምሆን አላውቅም። በጣም በሚያሳዝን ሁኔታ ተጠንቃ ነው ያለችው እና ግራ ተጋብታለች። ነገሩ ወዴት እያመራ እንደሆነ አልተረዳው የተረዳንም አይመስለኝም። እኔ እንጃ ያለችው። እንግዲህ ብሩኬ ያው ታውቂያለሽ ሃይሚን በጣም እንደሚወዳት። ማንም ያፍቅረው ማንም አፍቃሪዎቹ ብዙ ናቸው። የብሩኬ ግን ያው የሚፈልገው ሃይሚን ነው፣ የሚወዳትም ሃይሚን ነው። ግን እንዴት ነው እቺ ልጅ እሷን የማስፈራሪያ ዛቻ የላከችባት? እያስፈራሩ እየተደወለ ማስፈራሪያ ዛቻ እየተደረገባት ሃይሚ ላይ አቁሚ፣ ከሱ ጋር ያለሽን ግንኙነት አቁሚ። እንዴት ነው ማቆም የሚቻለው? አታካትም። በስልክ ነው ሁሉ ነገር የሚደረገ ያለው። በየጊዜ ነው እየተደወለ ማስፈራሪያ የሚደረገው እና እንዴት ነው? እሱ ደግሞ አይፈልግም። እንደማይፈልጋቸውም እኛም እናውቃለን። ግን አፍቃሪዎቹ እንደበዙ ጠላት ደግሞ ለሷ በዛ። የሷ አፍቃሪ በዛ፣ የሷ ጠላት ደግሞ በዛ። በጣም ይገርማል። ያው ስድባቸውም እኮ ነው። አሁን እኮ እሷ እኮ ስድባቸውንም ያልቻለችው ይሳደባሉ። በጣም ነው የምትሸማቀቀው የኔ እናት። ተሸማቀቀች። ስድባቸው ምላሳቸውን ነው የምናፈጡባት። በእናትሽ በጣም ከባድ ነው። አፍቃሪ ያለው ሰው በጣም አስቸጋሪ ነው። በጣም አሁን ለዛ ነው ማለት ነው ብሩኬን የደበቀችው ማለት ነው። ያው ብሩኬ እንዳይጎዳ በእንደዚህ አይነት ምክንያት። እሱ በጣም ነው የሚወዳት። አይገባቸውም። ሴቶች ግን ሲያፈቅሩ አይናቸው ታጉሮ ነው መሰለኝ። አይገባቸውም። እንደማይፈልጋቸው ያውቃሉ፣ ግን በግድ እነሱ እንዲለያዩ ይፈልጋሉ። እሷ ደግሞ አትለየውም። ግን ደግሞ እሱ በጣም ጎበዝ ናት። በጣም ተወዳ። ያው እሱ እንዳይሳቀቅ ይመስለኛል እንግዲህ። አሁንም ብዙ ሰው ሲያወራ ሰምቻለሁ። ሃይሚን እያሳቀቋት ነው የእሱ አፍቃሪዎች ስለሚወዱት ምናምን እያሉ። ያው ሃይሚዬም እየተሳቀቀች ነው ያለችው። ለዛ ነው ይሆናል። በጣም ወይ እኔም እዛ ሆኛልም እንደ ሁሉንም ነገር እንትን እያልኩ ያለው ስለማይ በአቅራቢያ በጣም ነው የሚያሳዝን። እንድታሳዝነኝ እሷ ምስኪን እኔ እናት ሃይሚ በጣም አታውቀው ነገሩ።
እቺ ልጅ እኛም ድሮ ሰምቻለሁ ውጭ ሀገር እሱን እንደምታፈቅረው ምናምን አለች ሲባል፣ እሱ ግን አይፈልጋትም። አሉ አንድ ብቻም አይደሉም አሉ፣ ሁሉም ወዳጆቹ ናቸው። እሱ ግን አይፈልግም። በቃ ይሄ ልጅ ለስንት ይሆናል እንዴ? በቃ ፍቅረኛ አለችው እኮ ሀይሚ ነች። ፍቅረኛው አለቀ በቃ። እነሱ ግን እሱ እንዳያት አይፈልጉም። ተቃቃ እችም ጥትጌ እችም አይነው ነገር የለም። ፍቅር ናቸው። በጣም ያሳዝናል። ሀይሚ ስትጎዳ ማየትም ያስጠላል። ያው እኔ እንጃ። እኔ ደግሞ ምን መሰለሽ ፕራንክ ምናምን ነበር የመሰለኝ፣ ግን አብዛኛውን ሰዎችም ሌላ ሰው ጋርም ደውዬ ስጠይቅ የብሩኬ አፍቃሪዎች ናቸው እሷን እንደዚህ ያደረጓት ያሉት እንድትወስን እንድትናደድ የሚያደርጉት ምናምን ሲባል በጣም ያዘንኩት። አውቀው ነው ሀይሚን ለማናደድ። ሀይሚን ነገሩ ጎበዝ ልጅ እንደሆነች አውቃለሁ፣ ጀግና ነች። ብሩክም በጣም እንደሚወዳት እናውቃለን። ስለዚህ አንጠራጠርም በብሩኬ አንጠራጠርም። የኔ እናት በጣም ነው የምወዳት፣ በጣም ነው የምወዳት ሀይሜ። ብሩክንም በጣም ነው የምወደው። ለምን እሱ ምንም ነገር አላደረገም፣ ምንም ነገር አያውቅም። በጣም ነው የሚወደት፣ በጣም ነው የሚያፈቅራት። እሷም እንደሱ። ግን ጠላት ነው በዛባት፣ በሷ ጠላት ነው የበዛባት የኔ እናት። ለማንኛውም እሽት ያመሰግንሻለሁ አስረጃ ስለሰጠሽኝ በጣም ነው የማመሰግነው። እኔም አመሰግናለሁ እናት። እንግዲህ እንደሰማችሁ ነው ቤተሰብ። ብሩኬ ምንም ያውቀው ጉዳይ የለም። ብሩኬ ሀይሚን ከማፍቀርና ከመውደድ ውጪ ምንም ነገር የለም። ግን ያው ጠላት ነው እንደዚህ እሷን እንደዚህ እንድትበሳጭ ምናምን የሚያደርጉት። በጣም ያሳዝናል። እኔ እንጃ ብቻ ልቦና ይስጣቸው ነው የምለው። ሀይሚን ለምትሰድቧት፣ ሀይሚን ለምታንቋሿት፣ ከብሩኬ ጋር ለምን ሆነች ብላችሁ በቅናት ለምታብሉ ሰዎች ራሳችሁን ጉዳይ ትታነቃላችሁ እንጂ ሀይሚና ብሩኬ የሚለያዩበት መንገድ የለም ማለት ነው። ቤተሰቦች ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ፣ አከብራችኋለሁ። ቻው ቻው።